ጋይስ እንዴት ናችሁ? ደህና ናችሁ ወይ? እንኳን ደህና መጣችሁ ወደ ቻናላችን። ዛሬ እንግዲህ ብቻዬን የመዋል ፕሮግራም ነው ያለኝ። ስለዚህ እናንተም ከኔ ጋር ትውላላችሁ ማለት ነው። ያው ታውቃላችሁ እንግዲህ 15 ቀን ጾም ላይ ስለሆነ ነው ያለነው። ቴዲ ሶፋ ላይ ነው የሚተኛው እና መጀመሪያ እንግዲህ የተኛበትን ኮምፎርቱ ምናምን አንሳሳሁኝና ቤቱን ለማስተካከል ነው እንግዲህ መጀመሪያ የሞከርኩትኝ። ያው እንግዲህ እንደምታውቁት በ15 በጾም ጊዜ በተለይ ደግሞ እቺኛ ጾም 15 ቀን አንድ ላይ ባይተኛ ጥሩ ነው። ያው አይፈቀድም ሳይሆን እኔ እንጃ ብዙ ሙቀቱ የለኝም፣ ግን ያው ባይተኛ ይመከራል። ስለዛ ሶፋ ላይ ነው የሚተኛው። እንግዲህ ሶፋውን ማስተካከል ጀመርኩኝ ማለት ነው። ሶፋውንም ቤቱንም አጸዳዳለሁኝ። ከዛ በኋላ ደግሞ እንግዲህ ብቻዬን እንደመዋሌ ለራሴ የሚሆን ነገር እሰራለሁ ማለት ነው። እንጀራ መጋገራለሁ። ትኩስ እንጀራ አምሮኛል። እንጀራ አለኝ በእርግጥ ግን ትኩስ እንጀራ ስላማረኝ አብረን እንጀራ እንጋግራለን ዛሬ። ቤቱን አስተካክዬ ከጨረስኩኝ በኋላ ወደ ኪችን እንሄዳለን ማለት ነው። ዛሬ ቮይስ ኦቨር ነው የምሰራላችሁ። ማይኬ ትንሽ አደጋ አጋጥሟታልና በቮይስ ኦቨር ነው የመጣሁትኝ። እንደምትወዱት እንግዲህ ተስፋ አደርጋለሁ። ሀሳባችሁን ስለምትነግሩኝ ብዬ ነው። ያው ብዙ ጊዜ እንደማላወራላችሁ የተሰማችሁ ነገር ስለምትጽፉልኝ ስለማየው ነው። እንግዲህ ቮይስ ድምጽ እንዴት ነው ገምግሙት። በዛውም ቤቴን ትንሽ ጠረቅ አደረኳትኝ። የኛ ቤት እንግዲህ ብዙም አይቆሽሽም። ያው ልጅም የለበትም ሌላ ሰውም የለበትም፣ ሁለታችን ብቻ ስለሆነ ብዙም አይቆሽሽም። ትንሽ ትመብዬ ጠረቅ አደረኩት። እዚህ ከጨረስኩኝ በኋላ ደግሞ እስኪ ቤቱ ሞቅ ይበል ብዬ መዝሙር ከፈትኩኝ። መዝሙር ከፍቼ እንግዲህ ትንሽ ቤቱ ጸጥ ከሚል ብዬ መዝሙር ከፈትኩኝ። ከዛ በኋላ እንግዲህ ወደ ኪችን ነው የምንሄደው ማለት ነው። እንጀራ ስለምጋግር መጀመሪያ ሻወር ልግባ ወይስ እንጀራ ልጋግር እያልኩኝ ያመጣሁኝ ነበረ። በቃ መጀመሪያ እንጀራ ልጋግር ብዬ ወደ ኪችን ገባው። በጎን ደግሞ እንግዲህ ጾም ስለሆነ ሽሮዬን ለራሴ የምትበቃኝን ሽሮ እየሰራው ነው። ምጣዱ ደግሞ እስከሚግል ድረስ እየጠበቅኩት ነው። እዚህ ጋር ግን ምጣዱ በጣም የሚያስቸግረኝ ነገር ማለት ነው እንጀራው ዳርዳር ላይ ያለው እንጀራ ሳይበስል የመሃሉ ርር ይላል። በቃ ጥቁር ነው የሚለውና ለምን እንደሆነ እኔ ምንም ሊገባኝ አልቻለም። የምታውቁ ከሆነ ንገሩኝ። መሃሉ ላይ በቃ ጥቁር ርር ብሎ ነው የሚወጣው የሌላው ሳይበስል ማለት ነው። እና በጣም ያስቸገረኝ ፓርት እሱ ነው። ቆይ አሁን ስጋግር ደግሞ ታዩታላችሁ ምን እንደሚመስል። በጣም ነው ሌላውንም ከታች ያሉትንም እንጀራዎች እንዳለ ያበላሽብኝ ያለውና ምናልባት የምታውቁ ከሆነ በዚህ አጋጣሚ ልንገራችሁ ብዬ ነው። ደግሞ ሌላ ነገር እንዳትሉኝ ዛሬ እንጀራውን ስጋግረው ቆይ ታዩታላችሁ። አሁን ራሱ በደንብ ዳርዳሩ በደንብ ሳይሰማ ነው መጋገረው። ምክንያቱም መሃሉ በቃ እየጠቆረ መጣ። ምጣዱ ራሱ መጨስ ነው የሚጀምረው ስጠብቀው፣ ሌላው እንዲግል ስጠብቀው ማለት ነው። ስለዛ በቃ ያለኝ አማራጭ ዝም ብዬ መጋገር ነው። ዝም ብዬ ጋገርኩበት። ከዛ በኋላ ቆይ ሳወጣው ታዩታላችሁ። ቆይ እዩትማ እዚህ ጋር ማለት ነው። አያችሁት መሃሉ እንዴት እንደሚጠቁር? አይ እኔ ነገር ደግሞ ሁሉ ጊዜ ሳይበስል ነው መከፍተው። ለምን እንደሆነ አላውቅም። ታይሚንጉን ምንም ላውቀው አልቻልኩም። መልሼ ከድኜ ምናምን ነው። ግን መሃሉ እንዳልኳችሁ ማረር ጀምሯል በቃ አሁን። እና ሌላው እንዲበስል ደግሞ ስጠብቅ የመሃሉ በቃ ሌላ ታሪክ ውስጥ ገብቶ ነው የሚወጣውና ይሄንን ያልኳችሁ እንድታዩት ብዬ ነው። ከዛ ደግሞ አልበሰለም መልሼ ከደንኩትኝ። እንደገና ደግሞ ጠብቄ በቃ እንደዚህ ብዙ ጊዜ ነው የሚያጋጥመኝ ብታዩ። እና መሃሉ እንዳልኳችሁ እንግዲህ አሮብኛል። አወጣሁትኝ። ትኩስ እንጀራ አምሮኝ ስለነበረ ነው ማለቴ ፈልጌ ስለነበረ ነው የጋገርኩት እንጂ እንጀራ ነበረኝ። ግን ሳይሆን እንጀራው ብዙም አላማረኝም። በቃ የመጀመሪያውን እንጀራ ካወጣው በኋላ ምጣዱን አጠፋሁት። አንድ 3-4 እንጀራ ጋግራለሁ ብዬ ነበር ያሰብኩትኝ። ግን ሳይው ምንም አላማረኝም እንጀራው። የሆነ አይን ራሱ በደንብ አላወጣልኝም። መሃሉም ሲያርግ ጊዜ አስጣላኝና በቃ ጠፋሁትኝ። ከዛ በኋላ ሽሮዬን ወደ መስራት ነው የገባሁትኝ። እንግዲህ ሽሮዬን ካቁላላው በኋላ ውሃ አደረኩበትኝና ወደ ሻወር ገብቻለሁ ማለት ነው። እኔ
የእውነቴን ነው የምላችሁ ሻወር ቤት ሆኜ ቪዲዮ መቅረጽ በጣም የሚያስጠላኝ የሚደብረኝ ነገርና ዛሬ ግን ያሳያችሁ እናንተ ሁሉ ጊዜ በቃ ቀጥታ ከመኝታ ቤቶችሽ ቀጥታ ነው ስራ መስሪው እንትናቲ ምናቲ ምናምን ስለምትሉኝ ለእናንተ ላሳያችሁ ይሄ ነው እንጂ እኔ በጣም ነው የሚደብረኝ ሻወር ቤት ምናምን ስታጠብ ምናምን መቅረጽ ከድሮ ጀምሮ ሰው ራሱ ሲያረጋው ደስ የማይለኝ ነገር ነው ግን ዛሬ ለእናንተ ብዬ ነው እንግዲህ የቀረጽኩትኝ። ከዛ ከሻወር ወጣሁኝና እንግዲህ ሽሮዬም ደረሰች። ትላንትና የሰራሁት ቀይ ስርና ሩዝ ነበረኝ። እሱን ከጎን ትንሽ አደረኩኝና በዚሁ ይዤ ልግባ ብዬ ወደ ሳሎን እንግዲህ ምግቤን እያደራረኩኝ ነው ማለት ነው። በርዶኝ ስለነበረ ጋውን ለበስኩኝና ሶፋዬ ላይ ቁጭ ብዬ ምግቤን ልበላ ነው። እንግዲህ ጋይስ እንብላ ብያለሁ። ሁሉ ጊዜ እኔ ስበላ እንብላላችኋለሁ። ብቻሽን ነው የምትበይው ሆዳም ነሽ ትሉኛላችሁ፣ ግን እኔ እንብላ ሳልላችሁ በልቼ አላውቅም። የጾም ምግብ ቢሆንም እንግዲህ ዛሬ ምን እንብላ ቡናዬን ጣድኩኝና ምሳ ወደ መብላት ነው የገባሁትኝ። እንግዲህ ብርድም ነው። ልብሴን ደረብረባ አድርጌ ተቀመጥኩኝ። ፊልሜን ከፈትኩኝና ዘና ብዬ ቁጭ አልኩኝ ማለት ነው። በመሀል እንግዲህ ስትካያችሁኝ የሚያስቅ ፊልም ስለከፈትኩኝ ነው። ከዛ እንግዲህ ምግቤንም በላ አደረኩኝ። እንግዲህ እኔ እንደነገርኳችሁ ባለፈው ብዙ ጊዜ ብቻዬን ከሆንኩኝ ያኔ ያህል ብዙ ነገር መብላት ምናምን አልፈልግም። ቴዲ ሲኖር ግን በቃ ምግቡ ካልተደረደረ ምንም ነው ደስ የማይለኝ። በቃ በልቶ የሚጠግብ አይመስለኝም። የእውነቴን ነው የምላችሁ። ለራሴ ግን ሲሆን በቃ ትንሽ ግማሽ ቁርጥ አድርጌም ራሱ አንድ ጭልፋ ወጣ አድርጌ በልቼ እውላለሁኝ ማለት ነው። ያው ቡና ደግሞ ለብርዱም ሞቅ ያደርገኛል ብዬ ስለማስብ ቡና ጠጣለሁኝ። ምግቤን እንግዲህ በልቼ ጨረስኩኝ። ከዛ አሁን ቡናዬን ልጠጣ ነው። እንግዲህ ብዙ ጊዜ የምትሉኝ ነገር ለምንድን ነው ቪዲዮ የምታሳጥሩ ትሉኛላችሁ፣ ግን እኔ የሚሰለቻችሁ ስለሚመስለኝ ነው እውነት ለመናገር። ለእናንተ አስቤ ነው ማሳጥረው እንጂ ረጅም ቪዲዮ መስራት እችላለሁኝ። ከዚህ በኋላ እንግዲህ ለማስተካከል እሞክራለሁ። የዛሬ ውሎ ደግሞ ይሄንን ይመስላል። እንግዲህ አሁን ቡናዬን ጠጥቼ በቃ ፊልም ነው ማየው። ሌላ ምንም የምሰራው ነገር የለኝም። እስካሁን ድረስ ደግሞ እናንተ ከኔ ጋር ስላላችሁ ፍቅር ስለምትሰጡኝ ስለምታበረታቱኝ በጣም ነው ማመሰግናችሁ። በጣም ነው መወዳችሁ። እንግዲህ አንድ ቀን ደግሞ ከሰብስክራይበሮቼ መርጬ ምግብ ምሳ ጋብዛችኋለሁ ብዬ እያሰብኩኝ ነው ያለሁት። እስኪ እናንተ ምን ታስባላችሁ? ጻፉልኝ እስኪ ኮሜንት ላይ። ሁልጊዜ ለእናንተ ብቻ ነው የምትሰሩ ያላችሁኝ ስለሆነ እስኪ እንደዛ ነገር እያሰብኩኝ ነው። ምሳ ጋብዣችሁ ቡና ምሳም ለመጋበዝ እንግዲህ አስቤያለሁኝ። ሀሳባችሁን ጻፉልኝ፣ አነባዋለሁኝ። ያው ከጾም ውጪ ነው የሚሆነው፣ ጾም የሌለው ምግብ ነው የሚሆነው። ምን አይነት ምግብ ቢሆን እንደሚሻል አላውቅም። እንግዲህ እናንተ ጻፉልኝ ጋይስ። በጣም ወዳችኋለሁ። እስካሁን ድረስ አብራችሁኝ ስለነበራችሁ በሌላ ቪዲዮ ደግሞ እመጣለሁኝ። ባይ ባይ። ወዳችኋለሁ።